በአገራችን የኢኮኖሚ አፈጻጸምን በሚመለከት ክቡር ጠቅላይ ሚኒስትራችን የመንግስትን የ6 ወር አፈጻጸም በዝርዝር አቀርበዋል። ለአብነት የተወሰኑትን የኢኮኖሚ አመልካቾችን ለማንሳት አንደኛ ባለፉት 6 ወር አፈጻጸምን በሚመለከት ኢኮኖሚያችንን አቅደን የነበረው 9.3% እናስመዘግባለን ብለን በዚህ በ2018 ታቅዶ ነው የነበረው። የአይኤምኤፍ ትንበያም ወደ 9.2 2026 በፈረንጆች አቆጣጠር ያስመዘግባል የሚል ትንበያ ነው የነበረው። የ6 ወር አፈጻጸምን ወስደን ካየን ይሄን የምናሳካበት አመለካች ስለነበረ እቅዱን ወደ 10.2 አድርጎ እቅዱን ማሻሻያ ተደርጓል። ለምሳሌ በግብርናው ዘርፍ ከወሰድን ኦልሞስት የ6 ወሩ የአመቱን 78% ማሳካት ተችሏል። ገቢም በተመሳሳይ ሁኔታ የኤክስፖርት ሁኔታን በሚመለከት ኦልሞስት ወደ 4.5 ቢሊዮን ዶላር ኤክስፖርት ማድረግ ተችሏል። በግብርናው ዘርፍ ከመጣም በተለይም በሆርቲካልቸር እና በጥጥ ምርት ከፍተኛ ምርት ነው የመጣው። የዚህ ምርት ስኬት ዋነኛው ምንጭ ሆኖ ያገለገለው በግብርናው ዘርፍ የበጋ መስኖን በመጠቀም በስንዴ ያመጣነው ያስመዘገብነው ውጤት በተለይም ከውጭ ስናስገባ የነበረውን ቶታሊ ያስቀራበትና በተለይ በሀገር ውስጥ ሙሉ በሙሉ የቻልንበት ሁኔታ ነው ያለው። በሆርቲካልቸር በጥራጥሬ በጥጥ ምርት ከፍተኛ ምርት በበጋም በበልግም በክረምትም በአጠቃላይ ከፍተኛ ምርት አስመዝግበናል። በተመሳሳይ ደግሞ በማኑፋክቸሪንግ ዘርፍ እና በሰርቪስ ዘርፉም በፊት ስናስመዘግብ ከነበረው ከፍተኛ ምርት አስመዝግበናል። እነዚህ በተለይ የግማሽ አመቱን ስናየው ከ100% በላይ ያሳካናበት የአመቱን እቅድ ከ70% በላይ 70 እና 80% በላይ ያስመዘገብንበት ነው ሪፖርት ነው ያቀረቡት። ይሄን እንደ ምክር ቤትም ደግሞ ወርደን መሬት ላይ ያለውን አፈጻጸም ስናይ በተግባር የምናያቸው ናቸው። በሀገራችን በሁሉም አካባቢ እንደሚታወቀው ከፍተኛ የግብርና ንቅናቄ የግብርና ምርት ንቅናቄ አለ። እነዚህ ድምር ውጤቱ ደግሞ የኑሮ ውድነቱንም የመጣው የኢኮኖሚ እድገት ኑሮ ውድነቱን ወደ ሲንግል ዲጂት ያወረደበት ሁኔታ ነው ያለው። 9.4 አካባቢ ነው የተመዘገበውና በፊት ከነበረው ደብል ዲጂት ወደ ሲንግል ዲጂት ማውረድ የተቻለበት ነው የነበረውና አጠቃላይ የዚህ እድገት አንደምታው ምንድነው ለሚለው አንደኛ የማክሮ ኢኮኖሚ ማሻሻያው በተጨባጭ ውጤት ያመጣ መሆኑን ፖሊሲያችን በተለይ ግብርና ላይ ዲፔንድ ሆነን ከነበረው ፖሊሲ በዛሃ ኢኮኖሚ ላይ እንዲመሰረት መደረጉ በሁሉም ወጥ በሆነ ሁኔታ እየተመዘገበ መሆኑን የሚያሳይ ስለሆነ የመጣው እድገት የነዛ አመልካች ነው። የመንግስት ሪፖርቱም ይሄን ነው የሚያሳየው። ዘንድሮ 7ኛው ሀገራዊ ምርጫ እንደሚካሄድ የምርጫ ቦርድ ዲክሌር አድርጎ ስራዎች ጀምሯል። የእጩዎች ምዝገባም እየተካሄደ ነው። በገዢው ፓርቲም በተፎካካሪ ፓርቲዎችም እንግዲህ ምርጫው አልጋ ባልጋ ይሆናል ብዬ አስባለሁ እና በዚህ አመትም ቢሆን ምርጫው ሰላም ይካሄዳል የሚል እምነት አለኝ። በእኔ እምነት ምርጫው ፍትሃዊ፣ ዲሞክራሲያዊ፣ በህዝቡ ዘንድ ተአማኝነት ያለው ምርጫ መሆን አለበት። ይህም ይሆናል የሚል እምነት አለኝ። ተፎካካሪ ፓርቲዎችም እቅዳቸውን ፕሮግራማቸውን ለህዝብ አስተዋውቀው ምንም ሳይሸማቀቁ በምርጫው መሳተፍ አለባቸው የሚል እምነት አለኝ። ስለዚህ አሁን በሀገሪቱ ምርጫውን ለማስኬድ ምቹ ሁኔታዎች አሉ። አንዳንድ ቦታ ላይ ግጭት ሁኔታዎች አሉ። ይሄን ደግሞ መንግስት በቀሪ ወራት አልመሸም፣ አሁንም በቀሪ ወራት ግጭት ያለባቸውን ቦታዎች በሰላማዊ ሁኔታ ትግል በማድረግ ለምርጫ ዝግጁ ማድረግ ይገባዋል። መንግስት ብቻ ሳይሆን ተፎካካሪ ፓርቲዎችም ህዝቡ ሰላሙ የጋራ በመሆኑ የማረግ አለበት የሚል እምነት አለ። በኢኮኖሚ ዙሪያ በአጠቃላይ ከምክር ቤት አባሉም የተነሱ ጥያቄዎች ጥሩ ነበሩ። ክቡር ጠቅላይ ሚኒስትርም እንደተለመደው ጥሩ በሆነ ሁኔታና ተጨባጭ በሆነ ሁኔታ ምላሽና ማብራሪያ የሰጡበት ሁኔታ አለ። እንደተባለው የኢኮኖሚ እድገታችን በአጭር ጊዜ እያስመዘገብን ያለው ኢኮኖሚ እድገትና እያመጣን ያለነው ውጤት ቀላል የሚባል አይደለም። ይሄ ደግሞ ዝም ብሎ በቁጥር ወይም በፊገር የሚገለጽ ብቻ ሳይሆን በተጨባጭ
ሊዳሰስ ሊጨበጥ በሚችል ሁኔታ ታች ድረስ በሁሉም ዘርፍ ያሉ ውጤቶችንና ለውጦችን ክቡር ጠቅላይ ሚኒስትራችን በጥሩ ሁኔታ ያብራሩበትና በተለይም ደግሞ ኢትዮጵያ ዋጋ ከፍላ የቀየረችው ዋነኛ ሊደነቅ መደነቅም ካለበት ሊደነቅ የሚገባው ታሪክ ከእዳ ራሳችንን ነፃ እያደረግን የመጣንበት የእዳ ታሪካችንን የቀየርንበትን ሁኔታ በስፋት አንስተዋል። የጀመርናቸው ሪፎርሞች ራሳችንን ለመቀየር ሀገር ለመቀየር የጀመርናቸው ሪፎርሞች እያመጡ ያለውንም ውጤትና ለውጥ በደንብ አድርገው ገልጸዋል። በአንድ ዘርፍ ብቻ የተንጠለጠለ እድገት ሳይሆን ሁሉም ዘርፎች ላይ ተች እያደረገ እየቀየረ የሀገርን ገጽታ የሀገርን እንትን እየቀየረ ያለ የኢኮኖሚ ደረጃ ላይ እንዳለንም አንስተዋል። ከዚሁ ጋር የማያይዘው የኢትዮጵያ የኢኮኖሚ እድገት ጉዳይ ብዙ የሚቀሩት ካሉ ማነቆች አንጻር ብዙ የሚቀሩት ነገሮች እንዳሉ ሆነው ግን ለቀጣይ ያለውን እድገት ግን ሪኮግናይዝ አድርገን ማረፍ እንዳለብን ያነሱት ነገር አለ። ጥሩ ነበረ ብዬ ነው የምወስደው። በአጠቃላይ በዚህ በጀመርነው ከሄድና አሁን ባለንበት በግማሽ ዓመት አፈጻጸም ሲታይ የተሻለ ስራ መስራት እንደሚቻልና የተሻለ ውጤት ማምጣት እንደሚቻል የተነሳ ነገር አለ። ከዛም ባሻገር ደግሞ ምክር ቤቱም ላደረገው ክትትልና ቁጥጥር ምስጋና አቅርበዋል። ከዚህም በኋላ ምክር ቤቱም በራሱ ክትትልና ቁጥጥሩን ካጠናከረ እንዲሁም ደግሞ ስራውን በዚህ ልክ ከቀጠለ የተሻለ ውጤት ይመጣል ብለን ተስፋ እናደርጋለን። እሺ እኔም አመሰግናለሁ። ባለፉት 6 ወራት የተፈጸመውን አጠቃላይ የ2018 እቅድ አፈጻጸም ቢመለከት ለምክር ቤት አባላትም የተነሱ ጉዳዮች ጥያቄ ምላሽ ሰጥተዋል። ያው ሪፖርቱም ሲመጣ ያው በጽሁፍም ቀድሞ ስለቀረበ እንደ ምክር ቤት አባል አይተናል ማለት ነው። አጠቃላይ ሁኔታን በሚመለከት መንግስት ባለፈው የግማሽ ዓመት የፈጸማቸውን የፖለቲካ ሁኔታዎች፣ የሰላም ሁኔታዎች፣ የጸጥታ ሁኔታ እንዴት እንደተመራ ከዚህ ባለፈም ደግሞ ኢኮኖሚው ዘርፍ ያሉ ዲቴይል የኢንዱስትሪውም፣ የግብርናውም፣ የአገልግሎቱም፣ የቱሪዝም እንቅስቃሴዎችም በስፋት የተሰሩበት ሁኔታ ላይ ቀርቧል። እነዚህ የተሰሩ ስራዎች አሁን ባለው ከአመታዊ እቅድ አንጻር ምን ያክል አፈጻጸም ላይ እንዳለን ሰፊ ማብራሪያ የተሰጠበት ነው ማለት ነው። ሰባተኛው መጪ ሀገራዊ ምርጫን አስመልክቶ ያው ጥያቄዎች በምክር ቤት አባላት በርካታ ጥያቄዎች ቀርበዋል። ምርጫው በጣም ዲሞክራሲያዊ፣ ሰላማዊ እና ነፃ እንዲሆን በመንግስት በኩል ያለው ዝግጅትና ቁርጠኝነት ምን ይመስላል የሚሉ ሺዎች እኔም ጭምር ሌሎችም የምክር ቤት አባላት አንስተዋል። በዛ ረገድ እንግዲህ ጠቅላይ ሚኒስትሩ በጎ ምላሽ ነው የሰጡ። ከመቼውም ከዚህ ቀደም ከነበሩ ምርጫዎች ይሄ ምርጫ እጅግ በጣም የተሻለ ዲሞክራሲያዊ ለማድረግ እንደ ገዢው ፓርቲም እንደ መንግስትም ትኩረት ሰጠን እየሰራን ነው የሚል ጥሩ መልእክት አስተላልፈዋል። እኛም የምንፈልገው በተለይ ምርጫ ሲደርስ ታችኛው መንግስታዊ መዋቅር ላይ የሚገጥሙን ፈተናዎች ስላሉ እነዛን ፈተናዎች ምቹ ከማድረግ አንጻር አቅጣጫም እንዲሰጥም ጭምር ነው ቅድም ጥያቄዎችን ሳነሳ የነበርኩኝ። ምርጫ እንግዲህ አንድን ዲሞክራሲ የምንለካበት አንዱ ምርጫ ነው። ብቸኛው ባይሆንም እንግዲህ በምርጫ ነው ይወክላሉ የሚለውን አካላት ማህበረሰቡ ሊመርጥ የሚችለው። ከዛ አንጻር ማህበረሰቡ በነቂስ ተመዝግቦ እንዲመርጥ፣ ተወዳዳሪዎችም በሰላማዊ መንገድ የፖሊሲ አማራጮችን አቅርበው እንዲወዳደሩ፣ ምርጫ ቦርድም አቅሙን አገልግሎቶ የማስፈጸም አቅሙ እንዲያድግ ጭምር ስራዎች መሰራት እንዳለባቸው የምክር ቤታችን ደግሞ የዲሞክራሲ ቋሚ ኮሚቴ ይህን ምርጫ ቦርድን፣ ሰብአዊ መብትን፣ ሚዲያን፣ የዲሞክራሲ ተቋማትን በሙሉ በበላይነት የሚያስተባብር ነው እና በዛ ረገድ በምክር ቤቱም በስራ አስፈጻሚውም በታችኛው መዋቅርም ከፍተኛ ዝግጅት መደረግ እንዳለበት አስቻይ ሁኔታዎች መፈጠር አለባቸው። ምርጫ ነዋ። ምርጫ እስከሆነ ድረስ መደላድሉ ለሁሉም እኩል መሆን መቻል አለበት ብለን ጥያቄ ያነሳነው ነገር ተገቢ ምላሽ የተሰጠበት ሁኔታ አለ። እንግዲህ እዛ ላይ በደንብ አበክረን እንሰራለን ማለት ነው። ፓርቲዎች በአሁኑ ሰዓት እጩ እያስመዘገቡ ነው ኦንላይን። በዛ ምዝገባ ላይ የሚታዩ አንዳንድ ተግዳሮቶች አሉ። ከኦንላይን የመጀመሪያው እስከሆነ ድረስ በዛ ሲስተም ገብቶ እጩ የማስመዝገብ የተወሰኑ ቻሌንጆች አሉ። እሱን ምርጫ ቦርድም ለመፍታት እንቅስቃሴ ጀምሯል። የምርጫ ቦርድ ሰራተኞች ባሉበት የፓርቲ ወኪሎች እጩዎቻቸውን ኦንላይን እንዲያስመዘግቡ ጥረት እየተደረገ ነው። ከሰላም አንጻር አሁንም መስተካከል መታየት ያለባቸው አካባቢዎች አሉ። አንዳንድ አካባቢዎች ሰላም ሁኔታ በደንብ ምክንያቱም ሰላም ከሌለ እጩዎችም ተወዳዳሪዎችም ሊሄዱ አይችሉም፣ መቀስቀስ አይችሉም እና
እዛ ላይ መንግስትም ብዙ ኃይል አሰማርቶ የሰላሙ ጉዳይ እያየ እንዳለ መሻሻሎች እንዳሉ ጭምር በመንግስት በኩል ተገልጸዋል። እኛም እንደ ተፎካካሪ ፓርቲ በጋራ ምክር ቤቱ በኩል አስቻይ ሁኔታዎችን ሊዳስስ የሚችል የምርጫ ፍኖተ ካርታ አውጥተን ለፓርቲዎች ገለጻ የተደረገበት አስቻይ ሁኔታዎችን ለመፍጠር እንቅስቃሴዎች እንዳሉ እናውቃለን። ይሄ ጥሩ ጅማሮ ነው ብለን ነው የምንወስደው። ምርጫ ካለመግባት ገብቶ ያለውን ውይይትም ኤክስፒሪየንሱንም ሼር ማድረግ ተገቢ ነው የሚል ነው በእኛ በኩል። እኛ እንግዲህ ያው የተዘጋጀን ነው። እኔ አሁን ለምሳሌ ተመዝግቤ ያለው ላይ ቀጣይ ላይ በትብብር ነው የምንወዳደረው። 11 ፓርቲዎች ነን የምንወዳደረው። ሰላም ለኢትዮጵያ የሚል ትብብር ፈጥረናል። ምልክታችን ቡና ነው። እንግዲህ ቡና የሀገራችን ኢኮኖሚ ነው። ጥሩ ተፎካካሪ ሆነን እንቀርባለን የሚል እይታ አለ በእኔ በኩል። ከሌሎች ፓርቲዎች ጋርም ደግሞ ስራ አስፈጻሚዎች ጋር ተወያይተን የምርጫ ፍኖተ ካርታ፣ የምርጫ ማኒፌስቶ ሁላ ዝግጅት አድርገን ጥሩ ተፎካካሪ ሆነን እንደምንወጣ ምንም ባለሙሉ ተስፈኛ ነኝ ማለት። ምርጫን በሚመለከት ጠቅላይ ሚኒስትሩ ግልጽ የሆነ መመሪያ ጭምር ነው ያስቀመጡት። የመጀመሪያው ትልቁ ነገር መንግስት በምርጫ ላይ ምንም አይነት የሚወላውል አቋም እንደሌለውና ምርጫ መካሄድ እንዳለበት፣ ለምርጫ ደግሞ በቂ ዝግጅት እየተደረገ እንደሆነ፣ ምርጫው እስከ ተቻለ ድረስ አሳታፊ፣ ሰላማዊ፣ ተአማኒ እና ሁሉንም ያሳተፈ ምርጫ እንዲሆን ለማድረግ መንግስት የበኩሉን አስተዋጽኦ እያደረገ እንደሆነ ነው ጠቅላይ ሚኒስትሩ በግልጽ ያስቀመጡት። በዚህ በምርጫ ሂደት ላይም ደግሞ እንደዚሁ ምርጫውን ሊያስተጓጉሉ ሊያሰናክሉ የሚችሉ ማንኛቸውም ነገሮች በየደረጃው እየተፈተሹ እየጠሩ መሄድ እንዳለባቸው ነው ያስቀመጡትና እንደ አጠቃላይ ይሄ 7ኛ ሀገር አቀፍ ምርጫ በተቀመጠለት ጊዜ ሰሌዳ እንደሚካሄድ እንደዚሁም ደግሞ ምርጫ ቦርድም በዚህ ጉዳይ ላይ የበኩሉን ስራ መስራት እንዳለበትና የተለያዩ ይህንን ምርጫ ሊያሳኩ የሚችሉ ከሚዲያ አንጻር፣ ከጸጥታ አንጻር፣ ከማህበረሰቡ ተሳትፎ አንጻርም እና ሁሉም የበኩሉን አስተዋጽኦ እንዲያደርግ ነው የተናገሩት። እንደዚሁም ደግሞ ምርጫው ምክር ቤት አባላትን በሚመለከትም ጭምር በተለይ በፓርላማ ወይም ህዝብ ተወካዮች ምክር ቤት አባል አሁን ካለው የተሻለ ልዩ ልዩ ድምጾች የሚሰሙበት ምናልባት ከ5-10 እጥፍ ዳይቨርሲፋይድ የሆነ ወይም የተለያዩ አካላት ወይም የተለያየ ሰዎች የሚሳተፉበት እንዲሆን እየተሰራ እንደሆነ ነው ገለጹትና በዚሁ መሰረት ነው የሚሄደው ማለት ነው። እንደው ምናልባት እንደ ምክር ቤት ምርጫው ታማኒ ዲሞክራሲያዊ እንዳሉት አገሩ ብቻ ነበር እንደ ምክር ቤት እኛ ያው ካለን ልምድም አንጻር ከማህበረሰቡ ዘንድም ካለን ተደራሽነት አንጻር እኔም ሆንኩ ሌሎች ባልደረቦች የምክር ቤት አባላት ምርጫ ማለት አንድ ማህበረሰብ የዲሞክራሲያዊ መብቱን ኤክሰርሳይዝ የሚያደርግበት የሚለማመድበት የሚፈልጋቸው አካላት ይሰሩልኛል፣ ድምጽ ይሆኑኛል፣ መብቴን ያስከብሩልኛል ብሎ የሚላቸው ሰዎችን በነጻነት የሚመርጥበት ሂደት ማለት ነው። ይህ ስለሆነ በየቦታው አሁን የካቲት ላይ ሁሉም ወደ የአካባቢ ሄዶ ማህበረሰቡን በሚያወያይበት ሰዓት ላይ ለማህበረሰቡ በምርጫ ዙሪያ ግንዛቤ መስጠት፣ ማህበረሰቡ ከተለያዩ ውዥንብሮች ነፃ ሆኖ መሳተፍ የሚፈልግ እንዲሳተፍ በመምረጥም በማስመረጥም በየትኛውም ቦታ ላይ አንድ ማህበረሰብ ፍላጎቱን ሊያሳካ የሚችለው በእንደዚህ አይነት ትልልቅ መድረኮች ላይ እሱን የሚወክሉ ድምጽ የሚሆኑት ሰዎች በቦታው ላይ የሚገኙ ስለሆነ በቀላል የሚታይ ጉዳይ አይደለም ማለት ነው። አንዱ እሱ ነው። ሁለተኛ ሰላማዊ እንዲሆን ከማድረግ አንጻርም ከማህበረሰብ ብዙ የሚጠበቅ ነገር አለ። ሰላም በመሳሪያ ፈሙዝ የሚጠበቅ ነገር አይደለም። ማህበረሰቡ የሚጠብቀው ነገር ነው። ማህበረሰቡ የራሱን ሰላም፣ የአካባቢውን ሰላም፣ ልጆቹን ሰላም ከመስመር የሚያፈነግጡ ካሉም ደግሞ እነሱንም ሰላም የማስከበር ጉዳይ ወደ ሰላም የመመለስ ጉዳይ የማህበረሰብ ጉዳይ ነው። እንደ አጠቃላይ ምርጫው እንደተባለው አሳታፊ፣ ግልጽ፣ ተአማኒ፣ ሰላማዊ፣ ፍትሃዊ እንዲሆን ሁሉም የማህበረሰብ ክፍል የበኩሉን ኃላፊነት መወጣት አለበት የሚል እምነት አለ።